ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር ዜናዎች መውጣታቸውን ቀጥለዋል። ከመካከለኛው ምስራቅ ኢራን በአያቶላ አሊ ካሚኒ በተሰጠ ትዕዛዝ ያለምንም ገደብ በኢራን ላይ እርምጃ ይወሰድ ባለችው መሰረት የመጀመሪያ ዙር ጥቃት በእስራኤል ላይ በመክፈት ድሮኖችን አስወንጭፋለች። እስራኤልም ከጆርዳን ጋር በጋራ በመሆን ከእስራኤል የተወነጨፈውን የሰው አልባ በራሪ አውሮፕላኖች ለማክሸፍ እየሰራች ባለችበት በተመሳሳይ ሰዓት ደግሞ እስራኤል እንዲሁ ሁለተኛ ዙር ያለችውን ጥቃት በአሁኑ ሰዓት በኢራን ላይ ከፍታለች። የኢራን ከፍተኛ ወታደራዊ አዛዦችና የኢራን የኒውክሌር ሳይንቲስቶች መገደላቸውም እየተነገረ ነው። ኢራን ቀዩን ባንዲራ በከተሞቿ በተለያዩ አካባቢዎችም ሰቅላለች። ይህም ጦርነት እንደታወጀባት የሚያመለክትና በይፋ ጦርነት መግባቷን የሚገልጽ መሆኑ ተመልክቷል። ከዚህ ጋር በተገናኘ የወጡት መረጃዎች መገናኛ ብዙሃንን አስደንግጠዋል። ይኸውም አሜሪካና እስራኤል ከጥቃቱ አስቀድመው በኢራን ላይ ፈጽመውታል የተባለው ነገር በርካቶችን ያስገረመ ሆኗል። ኢራንም አስቀድማ በተለይም እስራኤል ያለ አሜሪካ ድጋፍ ጥቃት እንደማትሰነዝርብኝ አውቅ ነበር፣ አሁንም ከጀርባ ያለችው አሜሪካ ናት በማለት ገልጻለች። ጉዳዩን በተመለከተ አሁን የተሰሙትን ሁሉንም ዝርዝር መረጃዎች በተከታታይ አስደምጣችኋለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በርከት ያሉ መረጃዎች በየሰዓታቱ ልዩነት ይወጣሉ። እነዚህ መረጃዎች ሲወጡ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ መረጃዎቹ ዝርዝር አልፋለሁ። አብረን እንከታተለው። ሰበር ዜና እስራኤል በኢራን ላይ ይፋዊ ጦርነት ማወጇን ከገለጸች በኋላ ውጥረቱ በሁለቱም ሀገራት መካከል ያየለ ሲሆን በርካታ አዳዲስ መረጃዎችም እየወጡ ይገኛሉ። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በሰጡት መግለጫ ለሀገራችን የገባነውን ቃል በመጠበቅ ኢራንን ለመታደግ ለታወጀብን ሙሉ ጦርነት በጽዮናዊው የእስራኤል መንግስት ላይ የአጸፋ እርምጃ ጀምረናል ሲሉ በይፋ አሳውቀዋል። ይህንን ተከትሎ የኢራን መከላከያ ኃይል መጀመሪያ ዙር ጥቃት ያለውን ከመቶ በላይ የሚሆኑ በርካታ ድሮኖችን ወደ እስራኤል ያስወነጨፈ ሲሆን እስራኤልም እየመጡ ያሉ ድሮኖችን ተከትሎ እርዳታ ከጆርዳን እንድትጠይቅ አስገድዷል። የጆርዳን መከላከያ ኃይልም በይፋ ከእስራኤል የቀረበልኝ የእርዳታ ጥሪ አለ ብሎ ባያሳውቅም ነገር ግን ከእስራኤል ኃይሎች ጋር በጋራ በመቆም ከኢራን የተወነጨፉትን በርካታ ድሮኖችም ሲያከሽፍ ታይቷል። ሁኔታውን ተከትሎ የጆርዳን መከላከያ ሚኒስትር ከደቂቃዎች በፊት ባወጣው መግለጫ እንዳስታወቀው ከኢራን የተወነጨፉ በርካታ ቁጥር ያላቸው ሚሳኤሎች በጆርዳን የአየር ክልል አልፈው እስራኤልን ለመምታት ታስበው የተተኮሱ ቢሆንም ነገር ግን በአየር ክልላችን ላይ መተን ጥለናቸዋል፣ እስራኤልን እንዳይመቱ አርገናቸዋል ብለዋል። ኢራን የመጀመሪያ ዙር ያለችውን ጥቃት በድሮኖች የመለሰች ሲሆን በመላ ግዛቷ አስቸኳይ ጊዜ አዋጅ አወጀችውና ጦርነቱን የጀመረችው እስራኤል ደግሞ ይህ ዘገባ ከተጠናከረበት ከደቂቃዎች በፊት ጀምሮ ሁለተኛ ዙር ያለችውን ጥቃት በኢራን ላይ መውሰድ ጀምራለች። እስራኤል በኢራን ላይ ሁለተኛ ዙር ባለችውን ጥቃት የከፈተች ሲሆን በኢራን የተለያዩ ከተሞችም በርካታ ፍንዳታዎች እየተሰሙ እንደሆነ ተረጋግጧል። አሜሪካ እስካሁን ድረስ በጥቃቱ እጅ በትም የሚል መግለጫ በማውጣት በዝምታ ሁኔታውን እየተከታተለች እንደሆነ ከመግለጽ ውጪ ምንም አይነት እንቅስቃሴ ባታደርግም መገናኛ ብዙሃን ባወጡት መረጃ ግን አሁን በኢራን ላይ የተከፈተው እርምጃ ከመከፈቱ ከቀናት በፊት እስራኤል እጅግ በርካታ ቁጥር ያለው መሳሪያዎችን ከአሜሪካ መቀበሏን አጋልጠዋል። እስራኤል የሌሊቱን ጥቃት ከፍታ በሁለቱ ሀገራት መካከል ደም አፋሳሽ የሚሆን እጅግ ከፍተኛ መሳሪያዎች ልውውጥ እየተደረገ ባለበት በአሁኑ ሰዓት መገናኛ ብዙሃን እያጋለጧቸው ያሉ መረጃዎች በርካቶችን ያስደነገጡ ሆነዋል። በተለይም ከመጋረጃ ጀርባ ተሰርተዋል የተባሉት በአሜሪካና ኢራን የተቀነባበሩ አንዳንድ ጉዳዮች የበርካቶችን ቀልብ የሳበ ሲሆን በተለይም አሜሪካና ኢራን ሲያደርጉት የቆየው የኒውክሌር ድርድር እስራኤል ለዚህ ጥቃት እንድትዘጋጅ ታስቦ የተደረገ እንደሆነ ተጋልጧል። አሜሪካና እስራኤል የኢራኑን የኒውክሌር ፕሮግራም ኢላማ ያደረገውን የእስራኤል መከላከያ ሰራዊት ወይም አይዲኤፍ ጥቃት አስቀድሞ በጋራ የማታለያ ዘመቻ ላይ መሰማራታቸውን አንድ ከፍተኛ የእስራኤል ባለስልጣን ለጀሩሳሌም ፖስት ለእስራኤሉ ጋዜጣ ነግረውታል። እስራኤሉ ጋዜጣ የሆነው ጀሩሳሌም ፖስት በሁኔታው ላይ ከደቂቃዎች በፊት ባወጣው መረጃ እንዳለው አሜሪካና ኢራን ሲያደርጉት የነበረው የኒውክሌር ድርድር ኢራንን ለማታለልና ጊዜ ለመግዛት ሆን ተብሎ የተደረገ ድርድር እንጂ እንደማይሳካ የታወቀም ኢራንንም ለመምታት አስቀድሞ ከወራት በፊት የታቀደበት ነበር ብለዋል። እንደ ባለስልጣኑ ገለጻ ለእሁድ ተይዞ የነበረው ማለትም ለፊታችን እሁድ ተይዞ የነበረው የኒውክሌር ድርድር የኢራንን ትኩረት ለማሳት ታስቦ የተዘጋጀ የማታለያ ዘዴ አካል እንጂ ይህ ጥቃት እንደሚደርስ በእርግጥም አሜሪካ ታውቅ እንደነበር ገልጸዋል። የዜና ይፋ ከሆነ በኋላ ኢራን በእሁዱ የኒውክሌር ድርድር ላይ እንደማትሳተፍና ለጊዜው ከማንኛውም ድርድር ሙሉ በሙሉ ራሷን እንዳገለለች ከደቂቃዎች
ደቂቃዎች በፊት በመንግስታዊ የቴሌቪዥን ጣቢያዋ ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ ከጥቂት ሰዓታት በፊት እስራኤል ልትመታ ነው የሚል አስተያየት መስጠታቸውን በመጀመሪያ ላይ የእስራኤል ባለስልጣናት ስጋት ውስጥ ከቶ እንደነበር ተገልጿል። ይህ ንግግር ለእስራኤል እንደ አረንጓዴ መብራት ማሳያ ተደርጎ የታየ ሲሆን የተያዘውን ኦፕሬሽን ሊያጋልጥ ይችላል የሚል ስጋትም አጭሮ ነበር። ይህ የትራምፕ ንግግር ተከትሎ ፕሬዝዳንት ትራምፕ እኩለ ሌሊት ላይ አሜሪካ ዲፕሎማሲያዊ መፍትሄ ትሻለች የሚል በትዊተር ገጻቸው ላይ ያሰፈሩት መልእክት ቀደም ሲል የፈጠረውን ስጋት ለማብረድ የታለመና ኢራንም ይህ ጥቃት እንደማይሰነዘርባት እንድታውቅና ለፊታችን እሁድ የኒውክሌር ድርድር እንድትዘጋጅ የሚያደርግና እንድትዘናጋ የሚያደርግ እንደነበር ተመልክቷል። ሁሉም የኒውክሌር ድርድሮች እንደማይሳኩ አስቀድሞ የታወቀ የነበረ ቢሆንም ነገር ግን በአሜሪካ በኩል ዲፕሎማሲያዊ ግንኙነት እየተደረገ እንደሆነ ታስቦ ኢራን እንድትዘናጋ ተደርጓልም ተብሏል። ከዚህም ባሻገር ሌላው በርካታ ኢራናውያንን ያስደነገጠው መረጃ ደግሞ ሞሳድ ለዚህ ጥቃት የተዘጋጀበት ሂደት ነው ተብሏል። ሞሳድ የዛሬ ሌሊቱን ጥቃት በእስራኤል ከመከፈቱ አስቀድሞ በኢራን ውስጥ ዘልቆ የገባ ሲሆን የኢራን በርካታ የመከላከያ ኃይሎችን ለማውደም የተጠቀመው የድሮን መሳሪያ አስቀድሞ ታቅዶ በኢራን ውስጥ የተዘጋጀ እንደሆነ ተመልክቷል። ይህም ማለት በዛሬው ሌሊት እስራኤል በኢራን ላይ የከፈተችው ጥቃት በሙሉ የተፈጸመው ከእስራኤል ተነስቶ ሳይሆን እዚያው ከኢራን ግዛት ውስጥ የተነሱ ድሮኖችና ከኢራን ግዛት ውስጥ የተነሱ መሳሪያዎች ኢራንን ስለመደብደባቸው ተነግሯል። ከእስራኤል እጅግ በርካታ ጀቶች የተነሱ ሲሆን መሳሪያዎችን በኢራን ላይ አዝንበው ተመልሰዋል። ይህ ጥቃት ከመፈጸሙ አስቀድሞ ግን እስራኤሉ የስለላ ድርጅት ሞሳድ ከወራት በፊት በኢራን ውስጥ በድብቅ በመግባት እነዚህን ድሮኖች ቁርጥራጭ መልኩ በማስገባትና በመገጣጠም ይህንን ጥቃት ለመፈጸም አስቀድሞ ሲዘጋጅ እንደነበረና የዛሬው ጥቃት በጀቶች ከእስራኤል ከመፈጸሙ አስቀድሞ በደቂቃዎች ልዩነት ማለትም እነዚህ በኢራን ውስጥ አስቀድመው የገቡ ድሮኖች ተገጣጥመው ጥቃት እንዲፈጽሙ መደረጉንና በጥቃቱም የኢራን የአየር መከላከያ ስርዓት እንዲመታ እንደተደረገ ተነግሯል። ከዚያ በኋላ በኢላማ የተለዩ እጅግ በጣም በርካታ ቦታዎችን እስራኤል እንደደበደበች ተነግሯል። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችው ይህ ጥቃት የኢራን የኒውክሌር መሰረተ ልማትና የባላስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ሲሉ የተናገሩ ሲሆን ጠቅላይ ሚኒስትሩም ራይዚንግ ላየን ኦፕሬሽን በማለት የሰየሙትና የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት የኢራን ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች መገደላቸውን ኢራን በዛሬው ዕለት ማረጋገጫ ሰጥታለች። የኢራን መንግስት በኢራን የመንግስት ሚዲያ በይፋ ለህዝቡ እንዳሳወቀው ከሆነ የኢራን የኒውክሌር ሳይንቲስቶችና እንዲሁም የኢራን ከፍተኛ የጦር አዛዦች የኒውክሌር ሳይንቲስቶችም ጨምሮ መገደላቸውን ገልጿል። የኢራን መንግስት ሚዲያ በዘገበው መሰረት መገደላቸው በኢራን ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኤታማዦር ሹም ይገኙበታል ለምን የተባለው። እስራኤል ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ አዛዥ ሆሴይ ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉት ከፍተኛ አዛዦች መካከል ዋነኛ ሳይሆኑ አይቀሩም ተብሏል። ሆሴን የአብዮታዊ ዘብን የተቀላቀሉት የኢራንና ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 እንደሆነ ታሪካቸው ያስረዳል። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሬ በዚህ ጥቃት ከተገደሉት መካከል አንዱ መሆናቸውን ኢራን አረጋግጣለች። እንዲሁም የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበረው የኒውክሌር ሳይንቲስቱ ፍሬዱን አባሲ ሌላኛው በዚህ ጥቃት ከተገደሉት የኢራን የኒውክሌር ሳይንቲስቶች መካከል ዋነኛው ሲሆን ከዚህ በተጨማሪም የኢራን ጦር ምክትል አዛዥና የካታም አልአንቢያ የተሰኘው የማዕከላዊ ዋና መስሪያ ቤት ኃላፊ ጎላማሊ ራሺድም መገደላቸው ነው የተነገረው። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የቅርብ አማካሪ የሆኑት ሐምካኒ የከፋ ጉዳት እንደደረሰባቸው የኢራኑ ዘገባዎች አመልክተዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በኢራን ዋና መዲና በቴህራን በርካታ የመኖሪያ ቤቶች ጥቃት እንደተፈጸመባቸው በቪዲዮ ጭምር አሳይተዋል። በርካታ ህፃናትና እናቶችን ጨምሮ እጅግ በርካታ ንጹሃን ዜጎችም ላይ ጉዳት መድረሱም ተመልክቷል። ይህንን ተከትሎ ታዲያ ኢራን በከፍተኛ ሁኔታ በእስራኤል ላይ ጥቃት እንደምትከፍት የተገለጸ ሲሆን የመጀመሪያ ዙር ባለችው ጥቃት 100 ድሮኖችን ያስወነጨፈችው ኢራን በማስከተልም ለሁለተኛ ዙር እጅግ ከፍተኛ የሆኑ አውዳሚ የሚሳኤል ጥቃቶችን በእስራኤል ላይ ለመፈጸም እየተዘጋጀች መሆኑን ተከትሎ እስራኤል
ኤርፖርቷ ሙሉ በሙሉ የዘጋች ሲሆን የቤንጉሪዮን አውሮፕላን ማረፊያ ሙሉ በሙሉ ከአውሮፕላኖች እንዲጸዳ ተደርጓል። በአየር ማረፊያ ውስጥም የቆሙ አውሮፕላኖች ከአካባቢው እንዲሸሹ የተደረገ ሲሆን አየር ማረፊያው ሙሉ በሙሉ ተዘግቷል። እስራኤል ከባድ ጥቃት ከኢራን እንደሚመጣ ለዜጎቿ ያሳወቀች ሲሆን ሁሉም ዜጎቿ በመደበቂያዎች አካባቢ ተቀምጦ እንዲጠብቅና ጥቃት መሰንዘሩ ሲረጋገጥ የሚሰማውን የማስታወቂያ ድምጽ ተከትሎ ወደ መደበቂያዎች እንዲገባ አስቸኳይ ትዕዛዝ ሰጥታለች። ይህ በዚህ እንዳለ ጦርነቱ ከተጀመረ በኋላ ለሰዓታት ዝምታን የመረጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዝምታቸውን ሰብረው ትሩዝ ሶሻል በተሰኘ የማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። ትራምፕ በመልእክታቸው ለኢራን ስምምነት እንድትፈጽም በተደጋጋሚ እድል ሰጥቻት ነበር በማለት የገለጹ ሲሆን እባካችሁ ይህንን አድርጉ በማለት በጠንካራ ቃላት ነግሬያቸዋለሁ። ነገር ግን ምንም ያህል ብጥርና ለስምምነት ብቀርብም ሊሳካልኝ አልቻለም። ኢራን እድሉን አልተጠቀመችበትም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አክለውም አሜሪካ በዓለም ላይ እጅግ የላቀና ዘመናዊ ገዳይ ውስብስብ የጦር መሳሪያ እንዳላት አብዛኛውም ደግሞ በእስራኤል እጅ እንደሚገኝ አስታውቀው እስራኤል እነዚህን የአሜሪካ መሳሪያዎች እንዴት መጠቀም እንዳለባት በሚገባ ታውቃለች ሲሉ ገልጸዋል። አንዳንድ የኢራን ባለስልጣናት በድፍረት ይናገሩ ነበር፣ ነገር ግን ምን ሊመጣ እንደሚችል አላወቁም ነበር። አሁን ሁሉም ሞተዋል፣ ተገለዋል፣ ሁኔታውም ወደፊት የበለጠ ይከፋል ያሉት ትራምፕ ከፍተኛ ውድመት እንደተከሰተና በቀጣይም የታቀዱት ጥቃቶች የበለጠ አሰቃቂ እንደሚሆኑ ከወዲሁ ገልጸዋል። ይህ እልቂት እንዲቆም አሁንም ጊዜ እንዳለ የገለጹት ትራምፕ ኢራን የቀድሞው የኢራን ግዛት ከመጥፋቱ በፊት ስምምነት መፈጸም አለባት፣ ተጨማሪ ሞትና ውድመት ይብቃ፣ ጊዜው ከማለፉ በፊት አሁንም ስምምነቱን ፈጽሞ አረፈደም ሲሉ መልእክት አስተላልፈዋል። የትራምፕ መልእክት የተላለፈው በእስራኤልና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበትና ሁለቱም ሀገራት የሚሳኤል የድሮኖች የተኩስ ልውውጥ እያደረጉ ባለበት በአሁኑ ሰዓት ነው። በኢራን ላይ የሚወሰደው ጠንካራ ወታደራዊ እርምጃን እንደሚደግፉ የሚያመለክት ቀጥተኛ መልእክት ነው ትራምፕ በአሁኑ ሰዓት ያስተላለፉት። ይህንን ተከትሎ እስራኤል ሁሉንም ቀይ መስመሮች አልፋለች፣ ከባድ ምላሽም እየተሰጣት ነው፣ ይሰጣታልም ሲሉ የኢራን ውጭ ጉዳይ ሚኒስትር አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር እስራኤል ሁሉንም ቀይ መስመር ማለፏንና ለዚህም ጠንካራ ምላሽ መስጠት መጀመሩን የገለጹት የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ በመግለጫቸው እጅግ ጨካኝና አሸባሪ የሆነው የእስራኤል መንግስት ለከፈተብን ጥቃት ተገቢውን ምላሽ እየሰጠነው እንገኛለን እንመልሳለንም በማለት የገለጹ ሲሆን ዓለም አቀፉ ህብረተሰብ እንዲገነዘበው የምንፈልገው ነገር ኢራን ተገዳ ወደ ጦርነቱ እንደገባች ነው ብለዋል። ሚኒስትሩ አክለውም የኢራንን ሉዓላዊነትና የግዛት አንድነት በግልጽ በጣሰ መልኩ በግዛቷ ውስጥ ይፋዊ ጥቃት ታውጆባታል ብለዋል። ከዚህ በተጨማሪም ኢራን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ የጠየቀች ሲሆን ለሚኒስትሩም ለምክር ቤቱም በላኩት ደብዳቤ ምክር ቤቱ በተባበሩት መንግስታት ድርጅት ቻርተር መሰረት ኃላፊነቱን በመወጣት ይህንን ወረራ በጽኑ ሊያወግዝና ኢራንን ሊደግፍ ይገባዋል በማለት የገለጸች ሲሆን እስራኤልን ተጠያቂ ለማድረግ አፋጣኝ ግልጽ እርምጃ ይወሰድ ብለዋል። በተባበሩት መንግስታት ድርጅት ቻርተር መሰረት አንዲት ሉዓላዊት ሀገር በሌላ ሉዓላዊ ሀገር ላይ ምንም አይነት ጥቃት ባልተፈጸመበት ሁኔታ ወደ ግዛት ገብታ ጥቃት መፈጸም እንደማትችል ተደንግጎሳል። እስራኤል ግን ይህንን በመጣስ በኢራን ላይ ወታደራዊ ጥቃት ከፍታለች፣ ለዚሁም ተገቢው ምላሽ ይሰጣታል። ነገር ግን የኢራንን እውነታ እንድታውቁት ነው ብለዋል። ከማለዳው ጀምሮ አንደኛ ዙር ያለችውን ጥቃት የፈጸመችው ኢራን አሁን ሁለተኛውን ዙር ጥቃት ከደቂቃዎች በኋላ ትፈጽማለች ተብሎ ይጠበቃል። የኢራኑ የጦር ኃይሎች ጠቅላይ ኤታማዦር ሹም በበኩላቸው ሀገሪቱን ለእስራኤል አሸባሪ ወንጀሎች የምትሰጠው ምላሽ ላይ ምንም አይነት ገደብ እንደማይኖር አስታውቀው ከዚህ በኋላ የኢራን ሁሉም ጦር ያለ ገደብና ይህንን መሳሪያ ላስቀር ሳይል ሁሉንም መሳሪያ በእስራኤል ላይ እንዲጠቀም የኢራን ኢታማዦር ሹም አስቸኳይ የሆነ ትዕዛዝ ሰጥተዋል። የኢራን መንግስት በሰጠው ትዕዛዝም ቀዩ ባንዲራ በኢራን ተሰቅሏል። በኢራን ህግ መሰረት ኢራን ላይ ማንኛውም ጥቃት ሲቃጣ ኢራንን ከውጪ ጥቃት ለመከላከል እንቅስቃሴ የተደረገ እንደሆነና በኢራን ላይ ጥቃት እንደተከፈተ የሚያሳውቀው
ቀይ ባንዲራ በኢራን ዋና መዲና በቴህራን ጨምሮ በተለያዩ አካባቢዎች በስፋት እየተውለበለበ ይገኛል። ይህንን ተከትሎ የተለያዩ አካላት አሁንም አቋማቸውን እያሳወቁ ሲሆን ሂዝቦላ ባወጣው መግለጫ በጽዮናዊቷ እስራኤል ላይ የሚወሰደውን እርምጃ እደግፋለሁ፣ ከኢራንም ጋር አብሬ ቆማለሁ ሲል አሳውቋል። ሳውዲ አረቢያና ኩዌት በየፊናቸው ባወጡት መግለጫ ሁኔታው ሕግን የጣሰ መሆኑን ገልጸው እስራኤል ያደረገችው የሉዓላዊ ሀገርን ድንበር ጥሳ ገብታለች፣ በሌላ ሀገርም ላይ ጥቃት ከፍታለች፣ ይህም ዓለም አቀፍ ሕግን መሻር ነው፣ የተፈጸመው ወንጀል ነው ብለዋል። አሁንም እስራኤል እየፈጸመች ያለው ጥቃት በተለያዩ የኢራን ከተሞች የቀጠለ ሲሆን ኢራንም የበቀሉን ጥቃት ለማካሄድ እየተንቀሳቀሰች እንደሆነ እየተገለጸ ነው። ክቡራን አድማጮች ከሰዓታት በኋላ በዚሁ ጉዳይ ላይ ተጨማሪ መረጃዎችን ይዤ የምመጣ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ